ሳያስበው ለወፍ ብሎ ድንጋይ ወርውሮ ቢገል ለሌላ ሳያስበው ቢገል እንዲህ አይነት ሰዎች የሚዳኙበትና ለጊዜው ተጠልለው የሚኖሩበት ቦታ ሀገረ ምስካይ በተለይ በአዲስ ኪዳን በጣም ትልቅ ትርጉም ይዞ እናገኘዋለን። የእመቤታችን የመንግስተ ሰማያት የገነት በዚያ በሀገረ ምስካይ የሚቆዩት ደግሞ የጻድቃነ ብሊት የነዛ ምሳሌ ተደርጎ ይወሰዳልና በጣም የሚደንቀው የሳሙኤልን እናት እንዲህ ሲላት እናስታውሳለን። ሊቀ ካህኑ ኤሊ በጣም በሐዘን ተነክታ እንግዲህ ስድቡን ምኑን ታስታውሳላችሁ። በሐዘን ተነክታ በቤተ መቅደሱ እየጸለየች እያለች ሂጂና ስካርሽን አሳልፈሽ ነይ ምን ትጮያለሽ ብሎ እንግዲህ አባት የሚባለው ሰውዬ ነው። በዘመኑ ህዝቡን ያጽናናል ይመክራል የሚባለው አባት ሂጂና ስካርሽን አሳልፈሽ ነይ ብሏት እንግዲህ ከሐዘኗ ላይ ምን ያህል ሐዘን እንደተደራረበባት እና የሳሙኤል ረከብኩ ብእስ የምእመነ ዘከመ ልቤ ተብሎ የተነገረለት ዳዊት የመንግስታት መጀመሪያ የነገስታት መጀመሪያ ተደርጎ ተወሰደና ሰሎሞን ንስሐ መግባቱና ንስሐው ፍጹም እንደነበረ የሚያሳየው መክብብን ስታነቡት ነው። ከንቱ ሁሉ ከንቱ ነው የሚለው ሁሉ ነገር ከንቱ ነው። ከፀሐይ በታች አዲስ ነገር የለም። አዲሱን ተፈጥሮ ስንመለከት መጀመሪያ የምናገኛት ሁለተኛዋን አዳም ነው። ሁለተኛዋ ዳግሚት ሔዋን የምንላትን በባህሪ ዳግማዊት አዳምን ማለት ነው እመቤታችን ነው የምናገኘው። ከሰይጣን ጋር በትክክል የሚጣላው ማን ነው ብላችሁ ስታስቡ ግን አዳም አልነበረም ወይም ሔዋን አልነበረችም። ተስማምተው በግብር ተፈቃቅደው አንተ ጌታዬ እኔ ባሪያ ብለው ሁሉ እስከ መፈረም የደረሱበትን ታሪክ ነው የምናየው። ከኋላ ስንመለከተው ትክክለኛው ጠብና እውነተኛው ትንቢት የተፈጸመው ግን በእመቤታችን ነው። በእመቤታችን ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱ የሰበሰበን የምህረትና የቸርነት አምላክ ስሙ የተመሰገነ ይሁን። ለእናታችን ለቅድስት ድንግል ማርያም ከሁሉም ቅዱሳን ጋር ክብርና ምስጋና ይድረሳት። ለእናንተም እንደሚገባችሁ ሊቃውንተ ቤተክርስቲያን እንደምን አደራችሁ? እንደምንስ መጣችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና ረታ አምላካችን ስሙ በድጋሚ የተመሰገነ ይሁን። እንግዲህ ትናንት ሰሞኑን በነበረን ቆይታ ከትናንት ወዲያ በብሉይ ኪዳን የነበረችውን የቤተክርስቲያን ቁመና አይተናል። ሙሴ ቀጥሎ ደግሞ እንግዲህ ሳናየው ማናልፈው ኢያሱ ነው። እንግዲህ ዘመነ መሳፍንት ወደ 17 የሚሆኑ መሳፍንት አልፈዋል እስከ ዘመነ ነገስት ድረስ ማለት ነው። እስከ ዘመነ ነገስት ጅማሮ ድረስ ወደ 17 የሚሆኑ መሳፍንት አልፈዋል እና ሙሴን አይተን ኢያሱን ደግሞ ለማለፍ ይከብዳል። እውነት ለመናገር በጣም ከሙሴ የሚጠጋ ታሪክ ነው ያለው ኢያሱ። እስራኤልን እነዚያ ጧት ማታ የሚለዋወጥ ባህሪ ያላቸውን እንዴት እንዳስተዳደራቸው ከዚያ በፊት ሙሴ በዘኍልቍ እንደምናገኘው አስቀድሞ ሂዱና የሀገሪቱን ሁኔታ እዩ ብሎ ለስለላ 12 ሰው ልኮ ከ12ቱ ሙሴና ካሌብ ያመጡት መረጃ ጤነኛና ትክክለኛ እስራኤልን በትክክል ወደ ቦታው እንደሚገቡ ትክክለኛ የሆነ መረጃ ይዘው የመጡ በዛ አስቸጋሪ ሁኔታ እንግዲህ በአሕዛብ ወደ 29 የሚደርሱ ነገስታት አሕዛብ ነው እንግዲህ በከነዓን የነበሩትና በዚያ ውስጥ ተሽለክልከው አልፈው ነው እንግዲህ ከ12ቱ ሁለቱ ካሌብና ኢያሱ ያን መረጃ ይዘው መጡ። እነዚያኞች ያመጡት ግን በእስራኤል ላይ ሽብርና እግዚአብሔር የሚያደርገውን ትድግና የሚያዘነጋ በፍርሃት እንዲዋጡ የሚያደርግ መረጃ ነበር ይዘው የመጡት። የሆነ ሆኖ ወደ ምድረ ርስት የገቡት ከአበው ከቀደሙት ከግብጽ ከወጡት ከቀደሙት ሰዎች ሁለቱ ናቸው። ሌላው በበረሃ ነው አመድ ሆኖ የቀረው ማለት ነው። ይሄም የቤተክርስቲያኗ እንግዲህ የውድቀቷም የትንሣኤዋም ታሪክ ነው ብለን አይተናልና ኢያሱ እንግዲህ ወደ ምድረ ርስት ከገቡት አንዱ ነው። ቀጥሎ ከሙሴ ቀጥሎ እስራኤልን ያስተዳደረ እስራኤል ጣዖት እንዳያመልኩ ጠብቆ ለእስራኤል ገዝቶና ቀጥቶ ያስተዳደረ መሪ ነው። እንግዲህ አሕዛብን እንዴት ድል እንዳደረገ እንዴት እንደተዋጋቸው በጣም ከብዙ ነገስታት አሕዛብ ጋር ነው እንግዲህ የተዋጋው። ልክ ከሙሴ ጋር እንደነበረው እግዚአብሔር ከኢያሱ ጋር ሆኖ እያነጋገረ አሕዛብን ድል አድርጓልና ኢያሱም እንደዚሁ የሚታይ ነው። በዚያ ውስጥ እንግዲህ ምንድነው ምድረ ርስትን ከነዓንን ሲያወርሳቸው አከፋፍሏቸዋል። እንግዲህ ከዚያ በኋላ እስራኤል እንግዲህ 12 ነገድ ናቸው። በየነገዱ ከነገደ ሌዊ ውጭ
ለ11 አከፋፍሏቸዋል፣ ምድረ ከነዓንን ማለት ነው። ይህን ለማድረግ ትልቅ አቅም ይጠይቃል። በነገራችን ላይ የህዝቡን ብዛት ስታስቡ እንደገና ደግሞ እንዳልኳችሁ ያን ተለዋዋጭ ጠባያቸውን ስታስቡ ይህ በጣም ትልቅ ጥንካሬና የእግዚአብሔር መንፈስ ቅዱስ ባይኖርበት እንዲሁ በሚሰራ አይነት ስላልሆነ በደንብ የሚታይ ነው ማለት ነው። ስለዚህ ምድረ ርስት በአዲስ ኪዳን ምን ትርጉም አላት? ያከፋፈለበት ኢያሱ ምን ትርጉም አለው ለአዲስ ኪዳን የሚለውን ያው ሁልጊዜ በትርጓሜ የምትሰሙት ስለሆነ እሱን ለእናንተ ነው የምተወው ማለት ነው። ነገደ 11 ናቸው እንግዲህ የተካፈሉት። ነገደ ሌዊ ካህናት ስለሆኑ እነሱ ለቤተ እግዚአብሔር ከሚወጣው አስራቱን በኩራቱን ቀዳማያት የሚባለውን እሱን እየተቀበሉ እንዲኖሩ ተደርጓል ማለት ነው። ለነሱ ርስታቸው ለቤተ እግዚአብሔር የሚገባው ገቢ እንደሆነ ተደርጓል ማለት ነው። ከዚያ ውስጥ ደግሞ ሀገረ ምስካይ የምትባል ደግሞ የሚባሉ ወደ ባልሳሳት 42 ይመስሉኛል ካልተሳሳት ወደ 42 የሚሆኑ ሀገረ ምስካይ ለይቶ ሰው ያለ አግባብ ድንገት ተሳስቶ ቢገልና ምንድነው ይሄ ወንጀሉ እስከሚረጋገጥ ድረስ የሚቆይበት እንደገና ደግሞ በአገረ ምስካይ እንዲቆይ የተፈረደበት ሰው በዘመኑ የተሾመው ሊቀ ካህናት እስከሚሞት ድረስ በአገረ ምስካይ ሊቆይ፣ ከዚያ ግን እሱ ተደፋፍሮ ወደ ከተማው ቢወጣ እና ያ ደም ያለበት ባለ ደሙ ቢገለው ኃላፊነት እንደሌለበት እነዚህ ሐሳቦች ያሉበት አገረ ምስካይ የሚባለው ሳያስበው ለወፍ ብሎ ድንጋይ ወርውሮ ቢገል ለሌላ ሳያስበው ቢገል እንዲህ አይነት ሰዎች የሚዳኙበትና ለጊዜው ተጠልለው የሚኖሩበት ቦታ ሀገረ ምስካይ በተለይ በአዲስ ኪዳን በጣም ትልቅ ትርጉም ይዞ እናገኘዋለን። የእመቤታችን የመንግስተ ሰማያት የገነት በዚያ በሀገረ ምስካይ የሚቆዩት ደግሞ የጻድቃነ ብሊት የነዛ ምሳሌ ተደርጎ ይወሰዳልና እነዚህ ታሪኮች በኢያሱ ዘመን የሚታዩ ናቸው። እንግዲህ በርካታ ጠለቅ ብሎ ከታየ በርካታ ነገሮች ይነሳሉ ማለት ነው። በጥቅሉ ከሙሴ ከመጀመሪያው መስፍን ከሙሴ እስከ መጨረሻው ክህነት ከምስፍና እንዳድርጎ እስከ ገዛው እስከ ሳሙኤል ድረስ ያሉት 17 የሚሆኑ መሳፍንት ተነስተዋል። እንግዲህ በዚህ ውስጥ ልጁን እስከ መሰዋት የደረሰው እነ ዮፍታሔ ልጁን ለስለት ማለት ነው ተስሎ እግዚአብሔር ድሉ በጠላቶች ላይ ድልን አቀዳጅቶኝ ስመለስ መጀመሪያ ያገኘሁትን እሰዋለሁ ብሎ ተስሎ ልጁ ወጥታ ተቀብለው እሷን እንደሰዋ እሱ ያሰበው ሁልጊዜ የሚቀበለው በግ ነበረ። እንግዲህ ከውሎ ሲመጣ የሚቀበለው በግ ነበረ። ግን ያን ቀን እንዳጋጣሚ ሆኖ ልጅቱ ቀድማ ስለተቀበለችው ወለተ ያይቀጽክኒ ልጅ አሰነካከልሽኝ ብሎ እንዴት እንዳዘነ እውነት ለመናገር ይህን ታሪክ ስታዩት በጣም ህሊና ነው የሚነካ። ግን የግድ ለእግዚአብሔር ስለተሳለ እየሰዋበት ታሪክ እንደገና ደግሞ ያቺ የተሰዋችው ሴት ትንሽ ጊዜ ስጠኝ ስለ ድንግልና የላልቀስ ብላ በተራራ ሄዳ እንዴት እንዳለቀሰች ያ ሁሉ ታሪክ ያለበት ነው። እነ ጌዲዮን ደግሞ ተስፋ ቆርጠው ቀድሞ በእግዚአብሔር ከአባቶቻችን ጋር ነበረ፣ አሁን ግን ለአሕዛብ አሳልፎ ሰጥቶን ምድያማውያን በላያችን ላይ ሰልጥነው እያሉ ከመላኩ ጋር የተከራከሩትን እናስታውሳለን። ጌዲዮን ምንድነው እግዚአብሔር ምስሌከ ሰላም ላንተ ይሁን እግዚአብሔር ካንተ ጋር ነው ብሎ ሲነግረው ለጌዲዮን መላኩ ምን እግዚአብሔር ከኔ ጋር አለ እግዚአብሔርማ ከኛ ጋር ቢሆን አሕዛብ እንዲያሰለጥኑብንም ነበር ብሎ ነው የተናገረው። እንግዲህ በሰኔ በግንቦት በዘር ወቅት እነዚህ አሕዛብ መጥተው አዝመራውን የዘሩትን ቡቃያውን ያበሉባቸዋል። በመኸር ወቅት ደግሞ እንደዚሁ ባጨዳ ሲደርስ እንደዚሁ መጥተው ያጠፉባቸዋልና በጣም አዝነው ነው የሚኖሩትና ጌዲዮን ያችን የተረፈችውን እንትን እያሸያለ ነው እንግዲህ መላኩ የመጣው። የነ ጌዲዮን የነ ሶምሶን በጣም በአዲስ ኪዳን ትልልቅ ትርጉም ይዘው የሚገኙትን የነ ሶምሶን የነሱ ታሪክ ያለበት ነው። ጠቅላላ ከሙሴ እስከ ሳሙኤል ድረስ 17 መሳፍንት ተነስተዋል ማለት ነውና የነሱ ታሪክ ራሱ የቤተ ክርስቲያኗ ታሪክ ሆኖ እናገኘዋለን። በጣም የሚደንቀው በዚህ ዘመን እግዚአብሔርን ሕዝቡ በተለያየ መንገድ ይፈታተነው ነበረ። የምታስታውሱት ታቦተ ጽዮን ሁሉ እስከትማረክ የደረሰችበትን ታውቁታላችሁ። የሌዊ ማለት የኤሊ ልጆች
ይሰሩት የነበረው ኃጢአት በቤተ መቅደስ 3 ታላላቅ ኃጢአቶችን ሰርተው ነው እንደዛ ሆነ የሚባለው አይደለ? የነሱ ኃጢአት አለ። እግዚአብሔርን እንዴት እንደተገዳደሩት በዚያ ተለዋዋጭ ጠባያቸው እንዴት እንደተገዳደሩትና በጣም የሚገርመው ደግሞ ቆንጠጥ ሲያደርጋቸው ደግሞ ወዲያውኑ ይጸጸታሉ። ይቅር በለን ብለው ንስሐ ገብተው እንደዛ ይላሉና ያ ሁሉ ታሪክ አለ። አሁን በ17ቱ መሳፍንት ዘመን ማለት ነው እግዚአብሔር አሳልፎ ለአሕዛብ ይሰጣቸዋል፣ ይማረካሉ። 10 ዓመት እንደነ ኤግሎም የመሳሰሉት ሰዎች 17 እንደ ኩሳርስቴም የመሳሰሉት ነገስታት የአሕዛብ ነገስታት 19 ዓመት ድረስ እየማረኩ ይገዟቸው ነበርና በዚህ ውስጥ ግን እየተጸጸቱ ደግሞ የሚመለሱ ልክ እንደሚገዳደሩት ደግሞ እየተጸጸቱ የሚመለሱበት ታሪክ እናያለን። እንዲህ ይላል በመሳፍንት ላይ ምዕራፍ 2 ቁጥር 1 ላይ ወኩላይ እቲ ትውልድ አተው ሀብ አበዊሆሙ የመጀመሪያው ያ ከግብጽ የወጣው እነዚያ ታላላቁ አበው የሚባሉት እነዚያ ወደ አባቶቻቸው ወደ መቃብር ተመለሱ፣ ሞቱ ማለት ነው ባጭሩ። ወተንሳት ካለ ትውልድ እምድሬሆሙ ኩሉ እለያምር ወለ እግዚአብሔር ከዚህ በፊት ለእስራኤል በ11 ተአምራት ያወጣቸውን የእግዚአብሔርን ትድግና ግብፃውያንን አጥፍቶ እነሱን ታድጎ ያወጣበትን ያንን እግዚአብሔርን ረስተው የሚኖሩ ሌላ ትውልድ ተነሱ እያለ ይነግረናልና እንዲህ አድርገው ያንን የአባቶቻቸውን ታሪክ እስከሚረሱ ድረስ የደረሱ ትውልድ እንደተነሱ ያሳየናል ማለት ነው። እንግዲህ የመጨረሻው የመሳፍንት መጨረሻ ሳሙኤል ነው ክህነት ከምስፍና እንዳድርጎ የሚገዛው እና ሳሙኤል ገና ከልጅነቱ ጀምሮ ያለውን ታሪክ እግዚአብሔር በህልም እንዴት እንደጠራው ከዚያ በፊት እግዚአብሔር በረድኤት ተርቋቸው ስለነበረ ህልም የሚባል ሁሉ አይታወቁም ነበርና ሳሙኤል በህልሙ እግዚአብሔር ሲጠራው ኤሊ ሊቀ ካህኑ ኤሊ የጠራው እየመሰለው እየሄደ ኤሊን ያናገረበት ያ ሁሉ ታሪክ አለ። እንግዲህ 3 ጊዜ ወይ 4 ጊዜ ጠርቶታልና እሱ አለ የሱ ታሪክ የሳሙኤልና ከልጅነቱ እስከ እድገቱ በቤተ መቅደስ ካደገበት ከዚያ በኋላ ደግሞ በክህነት አገልግሎት የተተካበት የኤሊ ልጆች ፊናስና ማነው አንዱ ነበር እነሱ ማለት ነው የነሱ ኃጢአት ታቦተ ጽዮን እስክትማረክ ህዝቡ በጦር እስኪያልቅ ድረስ አድርሶ ስለነበረ እግዚአብሔር በኤሊ ሳሙኤልን ተክቶ ህዝቡን ያስተዳደረበት ታሪክ ነው ያለውና በጣም የሚደንቀው የሳሙኤልን እናት እንዲህ ሲላት እናስታውሳለን። ሊቀ ካህኑ ኤሊ በጣም በሐዘን ተነክታ እንግዲህ ስድቡን ምኑን ታስታውሳላችሁ። በሐዘን ተነክታ በቤተ መቅደሱ እየጸለየች እያለች ሂጂና ስካርሽን አሳልፈሽ ነይ ምን ትጮያለሽ ብሎ እንግዲህ አባት የሚባለው ሰውዬ ነው እንግዲህ በዘመኑ ህዝቡን ያጽናናል ይመክራል የሚባለው አባት ሂጂና ስካርሽን አሳልፈሽ ነይ ብሏት እንግዲህ ከሐዘኗ ላይ ምን ያህል ሐዘን እንደተደራረበባት እናያለን። የሳሙኤል እናት ግን በኋላ እውነቱ ሲረዳው ሂጂ እግዚአብሔር ካንቺ ጋር ይሁን አላት። ከዚያ በኋላ እግዚአብሔርም እውነትም ከእርሷ ጋር ሆኖ ሳሙኤልን ያህል ተወለደ፣ አደገ፣ ሊቀ ካህን ሆኖ ህዝቡን አስተዳደረ ማለት ነው። እና ልደቱ እንዴት እንደተመረጠ የዘመኑ የአገልግሎት ብልሽት የቤተ መቅደሱ የአስተዳደርና ጠቅላላ ስርዓት አምልኮ ብልሽት እሱ አንዱ የቤተክርስቲያኗ ታሪክ ነው። የቤተክርስቲያን አሁን እኒን ነገሮች ማነሳላችሁ ቀደም ቤተክርስቲያኗ ያለፈችበትን መንገድ ተረድተን አሁን ላለው መፍትሄ እንድንሰጥ በዛው ጥቆማ እየሰጠው ነውና ይደጋገማሉ በየጊዜው ታሪኮች ተመሳሳይ ታሪኮች በዘመኑ የነበረ በቤተ መቅደሱ የነበረ ያ አላስፈላጊ የሆነ ምግባር ዛሬም ይኖራልና ያን ጥቆማ ለመስጠት ነው። ከዛ ክህነት ከምስፍና እንዳድርጎ 40 ዘመን በጥቅሉ ገዝቷል ማለት ነው። ከዚያ በኋላ ግን የሚገርመው እስራኤል በመሳፍንት መገዛት በጣም አስጠላቸው፣ ደስ አላላቸዋልና አንግስ ለነ ብእሴ ዘይኮንነነ የሚገዛን ሰርጦ ቀጥቶ የሚያስተዳድረን ንጉስ አንግስልን አሉት። ንጉስ አንግስልን በሳሙኤል መገዛትን ጠልተው ማለት ነው። በዚያ ላይ ደግሞ እግዚአብሔር ነበር ንጉሳቸው ሆኖ የሚኖረው። አሁን ግን አንግስልን አሉት። ይሄ እንደ በደል ተቆጥሮባቸው ያለ ጊዜው ያልተፈቀደለት እንደ ቁጣ ማብረጃ ሆኖ የተሰጠ ሳኦል እንዲነግስ ተደረገ። በማን በኩል ማለት ነው? በሳሙኤል በኩል። ስለዚህ አሁን ዘመነ ነገስትን ነው የምናየው ማለት ነው። ሳኦል ለጊዜው ለነሱ ማስታገሻ ቀጥቶ እነሱን
በነገስታት መገዛት ምን ያህል ጭንቅ እንደሆነ እግዚአብሔር እንዴት እንደፈረደባቸው ለማሳየት ሳኦልን ሾመ። ሳኦልም ያው እንደተባለው እግዚአብሔርን ደስ የማያሰኝ ሰው ሆኖ ስለነበረ በጊዜው እነሱን እስራኤልንም ሁሉ አስመርሮ አልፏል። ስለዚህ መንግስት በሱ አልቀጠለም ማለት ነው። መንግስት ለመጀመሪያ ተብሎ የሚወሰደው ስርወ መንግስት ተብሎ የሚወሰደው ዳዊት ነው። ዳዊት ማለት ነው እግዚአብሔር ዘከመ ልቤ ረከብኩ ብእሴ ምእመነ ዘከመ ልቤ ተብሎ የተነገረለት ዳዊት የመንግስታት መጀመሪያ የነገስታት መጀመሪያ ተደርጎ ተወሰደና እንግዲህ ዳዊት ገና ከመጀመሪያ ካመራረጡ ያለውን ታሪክም ስትመለከቱ በጣም የሚደንቅ ታሪክ ነው ያለው። ሳሙኤል ቀርነ ቅቡን ይዞ ሄዶ ከእሴይ ቤተሰቦች ልጅ ስጠኝ ሲል እሴይ ለመንግስት ይበቃሉ ብሎ በሱ ሚዛንና በሱ መስፈርት ያቀረባቸው ሰዎች ነበሩ። እነዚያን አልሆነምና ኢተራይ ግርማሬ የቱል ኤልያብ የኤልያብን ለመንግስት ይገባል የሚባለውን ይሄ ስጋዊ አካላዊ እሱን መገለጡን እሱን አትይ ተብሎ ዳዊት እንዲታይ የተደረገበት መንገድ ከዛ ዳዊት 7 ሀብታት የተሰጡት እግዚአብሔርን እንዴት እንደሚፈራና 40 ዘመን እንዴት እንደገዛ የሱ ታሪክ በደንብ አለ እና በጣም የሚደንቀው ዳዊት ላይ ዘወትር ስንደግም የምናገኘው አለ ዋቀው ቁፍና እጽባት የሚል አለ። ጭንቅ መንገዶችን ጠበቅኩ ይላል እና ጠላቱ ሳኦል ዳዊትን ሊፈልገው ሊገለው ሁሉ ጊዜ ይፈልገዋል። ግን የሚገርመው ሳኦል ደግሞ ከዳዊት እጅ ደርሶ ነበር ወድቆ ነበር እና ያን ጊዜ እንዳይገለው እግዚአብሔር ቀብቶ ያነገሰውን እንዴት እገለዋለሁ ብሎ ትቶታል። ጠላቱን ማለት ነው ቢያገኘው ስንት ሲፈልገው የቆየውን ስንት ጦር ያዘመተበትን ማለት ነው። ዳዊት እንግዲህ 7 ዓመት በምድረ በዳ ማለት ነው ቤተ መንግስቱን ሳይቆጣጠር ነው የኖረውና እንዲያድርጎ የሚያሳድደውን ጠላቱን እጁ ላይ አድርጎት እንትን ብሎታል ሳይገለው ቀርቷልና ጠላትን እጅ ላይ ወድቆ መታገስ ራሱ ይሄ ጭንቅ መንገድ ነው እና የዳዊትን ህይወት ስትመለከቱት የአዲስ ኪዳንን ህይወት ነው የሚመስለው። ያን ጊዜ ህገረት ወይ ኦሪት በነበረችበት ነው። አይን ቤዛይን ስን ቤዛ ስን በሚባልበት ጥርስን ቢያወልቅ ጥርሱን አውልቀው አይኑን ቢያጠፋ አይኑን አጥፋው የሚል ፍትህረት ያለበት ዘመን ላይ ሆኖ ግን ዛሬ ቀኝ ጉንጭህን ቢመታ ግራ ጉንጭህን ቢመታ ቀኝህን ስጠው እንደሚለው አይነት ያለ ዘመን ነው የሚመስለው የዳዊት ዘመንና እነዚህ ከዚያ ዳዊትን እንደዚህ ከፍታው ብቻ ሳይሆን ኃጢያት የሰራበት መንገድ ኦሪዮንን ያስገደለበት የኦሪዮን ሚስት ያገባበት ከዛ በጣም የሚገርመው ደግሞ ንጉስ ነው። ያ ንጉስነቱ ሳይገድበው ደግሞ አመድ ነስንሶ ማቅለብሶ ንስሐ የገባበት እሱ ራሱ በጣም የሚደንቅ ነው። አሁን ዳዊት ባይሆን እኛ ንስሐ ለመግባት እንዴት እንደምንቸገር አስቡትና የዳዊትን ፈተና ደግሞ አስቡት። ንጉሱ በኃጢያት ወድቆ በዚያ ዘመን ደግሞ ኃጢያት ሰርቶ የተገኘ በድንጋይ ተወግሮ የሚገደል በእስራኤል ዘንድ በጣም የተጠላ ነው የሚሆነውና ያን ሁሉ አልፎ ንስሐ የገባበት ከዛ ድርሰቱ ደግሞ ደረቅ አዲስ ነው የሚባለው የሚበዛው ማለት ነው። ለምን ታንጎለጉ አይዛምን ስንመለከት አሁን ቀነውኒ እደው የወገር የሚለውን እነዚህ ጠቅላላ ብዙ ድርሰቶችን ስትመለከቱ ዳዊት ላይ ያለውን ደረቅ አዲስ ነው የሚባለውና ዳዊት እንደዚህ ሆኖ ቤተክርስቲያን የተገለጠችበት ታሪክ ያለው ሰው ሆኖ እናገኘዋለን ማለት ነው። ከዚያ ቀጥሎ ዳዊት እንግዲህ በዘመነ መንግስቱ በጣም የሚፈራ በስሙ ብቻ ጠላት የሚረድለት ሀብተመዊ የተሰጠው 7 ሀብታት ከተባሉት ሀብተመዊ ነው። በስሙ እኔ ዳዊት አሽከር ሲሉ እንኳን ኢየሱስ ሰራዊት የሚያሸንፉበት እንትን ነበረው። በኋላ እሱ ዘመኑ እንዲህ አድርጎ አለፈ እንግዲህ ያው ባጭሩ ማለት ነው። ከዚያ ቀጥሎ ጠቢቡ ሰሎሞን ልጁ ነገሰ ማለት ነው። ልጁ እንግዲህ ከዚህ በፊት በያዕቆብ በአበ ሕዝብ ብለን በተናገርነው በእስራኤል አባት በያዕቆብ እንዲህ የሚል ትንቢት ተነግሮ ነበረ። ኢዮጽ ምስፍናው ምልክና እማባሉ ለይሁዳ ተብሎ ነበረ። ስለዚህ ዳዊት ነገዱ ከነገደ ይሁዳ ነው። አሁንም ከዚህ በፊት ማነው ሳኦል የነገሰው ከብንያም ነገድ ነው። ከመጨረሻው ልጅ ከብንያም ማለት ነው። አሁን ግን ከይሁዳ ነው ወደ ይሁዳ ነው ትንቢቱ ተፈጽሞ በይሁዳ በኩል ነው። ሰሎሞን የዳዊት ልጅ ሰሎሞን ነው።
ሰሎሞን ነገሰ ማለት ነው። ከዚያ ሰሎሞን በጣም የሚገርመው በ12 ዓመቱ ነው የነገሰው። በ12 ዓመቱ እንግዲህ ህፃንነቱን ሳይጨርስ ማለት ነው። ያን ያህል ተለዋዋጭ ጠባይ ያለውን ህዝብ ሊመራ በ12 ዓመቱ ነገሰ። እና ግን የሚደንቅ ነገር ለምኖ ነበር ያን ጊዜ ጥበብን ግለጥልኝ፣ ጥበብን ስጠኝ ብሎ ማለት ነው። የሚፈርድበት የሚያስተዳድርበትን ጥበብ ለምኖ እግዚአብሔር ደግሞ ያደረገለት እሱን ጥበቡን ሰጠው እና በሰሎሞን ዘመን የሚታወቀው እስራኤል በጣም ከመጠን በላይ የሆነ እረፍት አግኝተው ነበረ። ጠላት ሁሉ ጠፍቶላቸው፣ በዳዊት ዘመን ጠፍቶላቸዋል። ጠላት ጠፍቶላቸው እንደውም ምንድን ነበረ የሚል ካልተሳሳትኩ ይነብሩ ታሕተ ወይኖሙ ወበለሶሙ ተአሚኖሙ ይበሉ ወይሰቱ ይሆን አይደለም። ቤት ሁሉ እስካለ መስራት ደርሰው ነበር ባጭሩ። በዛፉ ስር ሁሉ የሚኖሩበት ማለት ነው። በዚያው በዋሉበት የሚያድሩበት እንደዛ አይነት ፍጹም የሰላም ዘመን ነበረ ማለት ነው። እና ይሄ በሰሎሞን ዘመን የሆነ ነው ማለት ነው። ታዲያ ሰሎሞን እንዳባቱ ኃጢአት ሰርቷል። በጣም ብዙ ሴቶችን ከዝናው ብዛት የተነሳ የአሕዛብ ሴቶች ሳይቀሩ እየመጡ ባጠገቡ የነበሩት ብዙ ቁባቶች የነበሩት ሰው ነው። በጣም የሚደንቀው ጣዖት እስከማስመለክ ድረስ አድርሰውት ነበረ ሰሎሞን። እንግዲህ የቤተክርስቲያኗን ታሪክ ነው እና የምናነሳው ውድቀቷንም ትንሣኤዋንም በዚሁ ነው እያየ ነው የምንሄደውና ጣዖት እስከማምለክ ድረስ አድርሰውት ነበረ። እና በጣም የሚደንቀው እግዚአብሔር በዚህ ኃጢአቱ ምክንያት መንግስቱ እንድትከፈል አድርጎታል። በነገደ ይሁዳ እንድትቀጥል በአንድ መንግስት እንድትቀጥል የ12ቱ ነገድ ንጉስ አንድ ሆኖ እንዲቀጥል ተደርጎ የነበረው በዚህ ኃጢአቱ በዚህ ምክንያት ይህን ኃጢአት በመስራቱ ምክንያት መንግስት ከሁለት እንዲከፈል ተደርጓል ማለት ነው በልጆቹ። የሆነ ሆኖ ግን ኃጢአቱን ሰርቶ አልቀረም፣ ንስሐ ገብቷል። እንዳባቱ ንስሐ ገብቷል። ወጥቶኬ ላይ ነው የት ላይ ነው? ኖስ መሐሪያ ላይ ነው የሚታተተው አተታል አይደለ? እመቤታችን የወለደ ተስፋ ድነት እንዳለው የተነገረው ማለት ነው እሱ ማለት ነው። እንደገና ደግሞ በጣም ሰሎሞን ንስሐ መግባቱና ንስሐው ፍጹም እንደነበረ የሚያሳየው መክብብን ስታነቡት ነው። ከንቱ ከንቱ ኩሉ ከንቱ ነው የሚለው። ሁሉ ነገር ከንቱ ነው፣ ከፀሐይ በታች አዲስ ነገር የለም እና ያ ሁሉ ግን ከንቱ ነው ብሎ ስላየው ዝናውንም አየው። ብዙ ወርቅና እንቁ ብዙ ውድ የሚባሉ ነገሮች ተገብረውለታል። በጣም ብዙ በምድር ላይ ያለ የሚባለው ክብር ሁሉ ተደርጎለታል። ያ ሁሉ ግን ከንቱ ነው ብሎ መጨረሻ ላይ ተረድቶት ንስሐ ገብቶበታል ማለት ነው ባጭሩ። ከዛ መንግስት ትከፈላለች ነው ያለው። ምሬ ያለው ግን መንግስት ትከፈላለች ብሎታል። በነገራችን ላይ ዳዊትም እንደዚህ አይነት ገጠመኝ ነበረው። ቤተ መቅደስ ልስራ ሲል አንተ አትሰራም፣ አንተ ደም አፍስሰሃልና ደም አፍሳሽ ስለሆንክ አትሰራም ተብሎ ልጅ ነው የሚሰራ ተብሏል። ልክ እንደዚህ ሁሉ ደግሞ ምሬ ያለው ግን መንግስት ትከፈላለች ብሎ እግዚአብሔር ቀጥቶታል ማለት ነው። ከዚያ ድርሰቶችን ስንመለከት አሁን በተለይ መኃልየን ስትመለከቱ በጣም የሚደንቅ ነገር ነው ያለው። በዚህ ምድር ለሚኖሩ ሰዎች ጥበብ ከተፈለገ የሶሎሞንን መጽሐፍት ማንበብ በጣም ወሳኝ ነገር ነው። እንደ አንድ ጥበበኛ ለመመላለስና ድርሰቶቹ የሚገርሙ ጥበብ ያሉበት ናቸው። እንደገና ደግሞ ደረቅ አዲስ አሁን መኃልየን ስትመለከቱት በቃ አዲስ ነው የሚበዛው ማለት ነው። ከዛ በዚህ በሰሎሞን ዘመን ታዲያ ታቦተ ጽዮን ወደ ኢትዮጵያ እንደመጣች እናውቃለንና የመጣችበትን ታሪክ ታውቁታላችሁ። እንግዲህ ንግስተ ሳባ እንዴት እንደሄደች ከዚያ በኋላ እንዴት እንደጸነሰችው ልጁን የመጀመሪያ ልጁን ምኒልክን ማለት ነው ቀዳማዊ ምኒልክን። ከዚያ ምኒልክ ደግሞ ከፍ ሲል ለአቅመ መንግስት ሲደርስ ተሞ ወደ ሀገሩ ሄዶ ወደ አባቱ ሄዶ እዛ ታቦተ ጽዮን እንዴት እንደመጣች እና እንደውም ታቦተ ጽዮን ስትመጣ በካህናቱ ምስጢር ነው የተደረገውና ሰሎሞን አላወቀም፣ ብዙዎች አላወቁም ነበርና በምስጢር ነው ታቦተ ጽዮን እንድትመጣ የተደረገው። የሆነ ሆኖ ግን ሰሎሞን እንዲህ ብሎ ተናግራል። ፈለሰት መንግስት ከእስራኤል ወሄደች ተወሰደች ብሎ ተናግሯል። ታቦተ ጽዮን ወደዚህ ስትመጣ ትክክል ነው። ቀብተው የሚያነግሱት በታቦተ ጽዮን ፊት ነው። ሊቀ ካህናቱ ንጉሱ ቀብቶ የሚከብረው ሊቀ ካህን ንጉስ ሆኖ የሚከብረው በታቦተ ጽዮን አማካኝነት ነበር። አሁን ግን የሚከብሩበትን አላገኙም። ስለዚህ ከዚያ በኋላ መንግስት ወደ ኢትዮጵያ መጥታ
ታቦተ ጽዮን በኢትዮጵያ እንዴት እንደቆየች እንመለከታለን። ከዚያ ሮብዓም ንጉሰ ይሁዳና ኢዮርብዓም ንጉሰ እስራኤል ተብለው እንግዲህ ቅድም እንዳልኳችሁ ከሁለት ይከፈላሉ ተብለው እንደተነገረው አንደኛ ነገሥት 12 ላይ እንደምናገኘው ሮብዓም ሁለቱን ነገድ የሚገዛ ሆነ፣ ብንያምና ይሁዳን ማለት ነው። ብንያምና ይሁዳን። ኢዮርብዓም የሚባለው ደግሞ እስራኤልን 10ን ነገድ። እኒህ እስራኤል እግዚአብሔርን ረስተው በሄዱበት በጣዖት በፋርስ በባቢሎን ጣዖት እስከ ማምለክ ድረስ የደረሱ ናቸው። ሃይማኖት የቀጠለችው በሁለቱ ነገር ነው። በእነዚህ በሰባው ዘመን እነዚህም ተማርከዋል። በነገራችን ላይ 10ሩ ቀድመው ተማረኩ፣ በኋላ ደግሞ ሁለቱ ተማርከዋል። በስልምናሶር 10ሩ ተማረኩ፣ በናቡከደነጾር ደግሞ ሁለቱ ተማረኩ ማለት ነው። የሆነ ሆኖ ግን ሁለቱ በሃይማኖታቸው ጸንተው ቆይተዋል። ሁለቱ ነገድ ማለት ነው። እንዲሁ ነው ተከፍሎ ኖረ ማለት ነው። በጣም የሚያሳዝነው በእነ ዳዊት ዘመን የነበረው መፈራት ጠፋ። በእነ ዳዊት ዘመን የነበረው መፈራት የለም። ነገስታት ሁሉ የአሕዛብ ነገስታት ሁሉ ፈሩባቸው። በእነ ዳዊት ዘመን የነበረው መፈራት፣ በእነ ሰሎሞን የነበረው ሰላም ያ ሁሉ ቀርቶ መጥቶ እነ ስልምናሶር ማረኳቸው። እነ ናቡከደነጾር በብዙ ጥፋት አገሪቱን አጥፍቶ ቅርሷን ሁሉ አጥፍቶ ድምጥማጧን አጥፍቶ ማረኳቸው ማለት ነው። ከዚያ እንግዲህ በአምልኮ በጣም እስኪነቀፉ ድረስ ደርሰዋል። እስራኤል እንዳልኳችሁ ጣዖት እስከ ማምለክ ሁሉ ደርሰዋል። እንደውም ለኔ እንደ ኢትዮጵያ ሕዝብ አይደላችሁም ተብለዋል። የሆነ ሰዓት ላይ እስራኤል ማለት ነው ለኔ እንደ ኢትዮጵያ ሕዝብ አይደላችሁም ተብለው ተነቅፈዋል። የሆነ ሆኖ ግን ታቦተ ጽዮንም ወደ ኢትዮጵያ መጥታለች። እስራኤልም እንዳልኳችሁ በሕገ ኦሪቱ እግዚአብሔርን እያመለኩ እግዚአብሔርን የሚያመልኩ ህዝቦች እነዚህ ነው የነበሩት በኦሪቱ ዘመን ጠቅላላ ማለት ነው። እንግዲህ በዘመነ በብሉይ ኪዳን ወይም በሕገ ልቡናና በሕገ ኦሪት ያለውን ነገር ስንመለከት፣ በሁለቱ ዘመናት ያለውን ነገር ስንመለከት ክህነት አለ። ክህነት አዳም ካህን ነው። ከዛ በኋላ ያሉትም አባቶች በክህነት መስዋዕት ሲሰዉ እንደዛ ሲያደርጉ እናያለን። እና ክህነት አለ። መንግስት ከናወቃቀራቸው አሉ። በእነዚህ በሁለቱ ዘመናት በሕገ ልቡናና በሕገ ኦሪት ማለት ነው። ከዚያ ትንቢት አለ በሁለቱም ማለት ነው። አዳም ጀምሮ ሕይወቴ ይቤላ እንላለን አይደለ? ታምረ ማርያም ላይ ከአዳም ጀምሮ ማለት ነው ትንቢት አለ፣ ሕግና አምልኮ አለ። በጣም የሚደንቀው በሕገ ልቡና ጊዜ አምልኮ በሁሉም ዘንድ ነበር የሚፈጸመው። በሕገ ልቡና ጊዜ ለነገሌ ነገር ለነገሌ የሚባል ነገር አልነበረም። የተሰጠው የእግዚአብሔር መገለጥ ለሁሉም ነበር። ስለዚህ ያመለከው ሁሉ የእግዚአብሔር ወገን ነበር ያን ጊዜ። በኋላ በሕገ ኦሪት ግን ለሕዝብ ተደረገች ማለት ነው። ሕዝበ እግዚአብሔር መባል ወይም ደግሞ እግዚአብሔር በተለየ ረድኤት የሚረዳቸው ሃይማኖት የምትባለው በዚያ ዘመን በጥቅሉ ለሕዝብ ብቻ ሆነች። ሕዝብ ያልኳችሁ 12ቱ ነገደ እስራኤል ነው። ከዚያ በፊት ግን ሕዝብ አሕዛብ የሚባል ነገር አልነበረም። ለሁሉም ነው የነበረው እንግዲህ ስንመለከት ማለት ነው። ከዚያ የእግዚአብሔር መገለጥ ሁሉ አለ፣ ፍርዱ ረድኤቱ አለ፣ ተስፋ ድህነት ደግሞ አለ። እነ አብርሃምን ስንመለከት በመዋዕሊኑ ትፌኑ ወልደከ ቃለከ እያሉ የተናገሩት አለ። እንደገና እነ ኢሳይያስ የተናገሩት ጽድቅነ ኮነ ከመ ጸርቀ ተክቶ እያሉ የተናገሩት እነ ዳዊት ፈኑ ዴከ በጣም ብዙ ትንቢቶችን ማንሳት እንችላለንና ማለት ተስፋ ድህነቶችን የመዳን ጭላንጭሎችን በዚህ ውስጥ እናያለን በሁለቱ ኪዳናት ማለት ነው። እና በዚህ እንትን ደግሞ የምናየው ፈሪሳውያን በግብዝነት የኖሩበትን እንትን እናያለን። ሰዱቃውያን ደግሞ በቅየጣና እንደ ዘመኑ አካባቢው የኖሩበት። ፈሪሳውያን በወንጌል ላይም እንደምናገኘው ሕጉን በደንብ አጥብቀው የያዙ ሸምድደው የያዙ በልብሳቸው ሳይቀር የጻፉ ናቸው። እንግዲህ እነዚህ ስራ ላይ የሉም። ቅዱስ ጳውሎስ በሆኑ በአጽሙ መጻሕፍት ይጸድቁ ዳይሙ በገቢሮቱ ብሏቸዋል። እና በልብሳቸው ጽፈው ነው እነዚህ የሚመላለሱ፣ በስራ ላይ የሉም። ግን ሕጉን በጣም ጠንቅቀው ይይዙ የነበሩ በጣም አጥባቂዎች ናቸው። እሉል ባህታዊ ነው አይደል የተባሉት እዛ ተርጓሚው ላይ እሉል ባህታውያን ናቸው እነዚህ። እና በምርኮ ጊዜ እነዚህ ሲማረኩ እንግዲህ እስራኤል ብዙ ጊዜ ተማርከዋል። ሲማረኩ ሕጊቱን በደንብ ቆጥረው የያዙ ናቸውና አልሸራረፉም እነዚህ። ሰዱቃውያን ደግሞ ሀብታሞች ናቸው፣ በጣም ሀብታሞች ናቸው። በጣም የሚደንቀው ግን እነሱ እንደ አካባቢው ነው የሚኖሩት። ንጉሱ እንደወደደው
አካባቢው እንዳለው ሁኔታ ነው የሚኖሩት እና በዚህ ምክንያት በእስራኤል የባህል ቅየጣ ገጥሟቸዋል። ሃይማኖታቸውም እንደዚህ አንዳንድ የጣዖታዊ ምልክቶች ሁሉ ይታዩባቸው ነበረ እና የሚኖሩት እንደ ዘመኑና እንደ አካባቢው ነው። እነዚህ ሰዱቃውያን የሚባሉት የቤተ መንግስቱ የቅርብ ሰዎች ናቸው እና እነሱ የዕለት ጥቅማቸውን እንጂ ለሃይማኖታቸው ቦታ አልነበራቸውም። ሁለቱ ተቃራኒዎች ናቸው ማለት ነው። እንደገና ደግሞ በጣም የሚገርመው እነዚህ ረበናት የሚባሉት ብዙ ትብትብ ጨምረውበት ነበረ። እንግዲህ ኦሪቱ ላይ ማለት ነው በሕጋቸው ላይ በጣም ብዙ ትብትብ ጨምረውበት ነበር። በዚህ ጊዜ ግን ከእስራኤል የተውጣጡ ከ9ኙ ነገድ የተውጣጡ ህዝቦች እግዚአብሔር ንጹህ ሆኖ ለማገልገል የመነኑ ነበሩ። ብሔረ አዛፍ ነው አዚፍ ወይም አዛፍ የገቡ ማለት ነው። እንደዚያ የገቡ ነበሩ ከ9ኙ ነገድ ተኩል ተውጣጥተው ማለት ነው። በዚህ ሁሉ ግን የምንመለከተው ነገር ዋናው ነገር እንድንረዳ የምፈልገው ምንድነው? በዚህ ዘመን በምግባርም በሃይማኖትም እየጎደሉ እያነሱ ነው በቃ የሚሄዱት ስንመለከተው ማለት ነው። እና እንደውም ዮሐንስ ራእዩ ላይ እንደተነገረው አዳም ዕፀ በለስን ከበላ በኋላ ምን ሆነ ነው የሚለው? ለምግባር መባረድ ለኃጢአት መናደድ ሆነ ነው አይደለም የሚለው? ለምግባር መባረድ ለኃጢአት መናደድ ሆነ። እንደዛ እየሆነ ነው ሄደው ማለት ነው። ከኢሳይያስ ላይ እንደምናገኘው ኦሪት ለልቡና አጋዥ ልትሆን ተሰጥታ ነበር ነው አይደል የተባለው? እስመ ሕገ ለረድኤት ተብሏል። ለልቡና አጋዥ ልትሆን ሕገ ልቡና ልታግዘው ከጨለማና አስተሳሰብ አውጥታ እግዚአብሔርን ወደ ማምለክ ብርሃን እንድታወጣው አጋዥ ሆና ነበረች። ግን ቅዱስ ጳውሎስ እንደተናገረው ወኮነተኒ ቀታሊተ ነው አይደለ? እንታክቲ ትእዛዘ ሕይወት ለሕይወት የተሰጠችው ኦሪት ምን ሆነችኝ ያለው? ገዳይ የምታስፈርድብኝ ሆነች። ኦሪት አትግደል ባትል መግደልን ባላወቅኩም፣ አትሰስን ባትል መሰሰንን ባላወቅኩም ነበር እያለ ቅዱስ ጳውሎስ በጣም ያውቅሳታልና በጥቅሉ እነዚህ ነገሮች ሆኑ ማለት ነው። የኦሪቱን ያው አለፍ ብለን ነው ያየነው። ብዙ በጥልቀት የሚታዩ ነገሮች አሉ። ለእናንተ ነው እንግዲህ እሱን የምሰጠው። እንግዲህ ቤተክርስቲያን በአዲስ ኪዳንስ ምን አይነት ታሪክ አላት የሚለውን ስንመለከት እንግዲህ በመጀመሪያ የአዲስ ኪዳንን ፍጥረት ራሱ ያዘጋጀው ራሱ ነው። ሁለት ጊዜ ዓለም ተፈጥሯል። እንግዲህ ጥንተ ተፈጥሮና አዲስ ተፈጥሮ የምንለው ማለት ነው። የጥንተ ተፈጥሮ በሰው ኃጢአት ምክንያት ራሱን ወደ ሌላ አርአያ ሰው ለውጦ እንደዚህ ጠፍቶ ነበር ማለት ነው። ባለፈውም እንዳልኳችሁ ፊቴ ጠቁሯልና አትዩኝ የምትል ቤተክርስቲያን ሆናለች ማለት ነው። በብሉይ ኪዳን የነበረውን በአዲስ ኪዳን ሁለተኛ ሲያድሳትና ሲሰነግላት ታዲያ የሰነገላት ባለቤቱ ነው። በራሱ አቅምና በራሷ የተጋድሎ ብዛት በትሩፋቱ አይደለም። ስለዚህ በስላሴ ቸርነት የተደረገ ነው። የአዲስ ኪዳንን ተፈጥሮ ስናይ አዲስ እንግዲህ ስለ እመቤታችን ነገረ ማርያም በጣም ሰፊ ጊዜና ብዙ አቅም ይጠይቃል። የእመቤታችን ታሪክ እንትን ለማለት እንግዲህ ከዚህ በፊት የምታስታውሱ ከሆነ መጀመሪያ መግቢያችን አካባቢ አዳም ዘመደ መልአክ ነበረ፣ ወልደ እግዚአብሔር ነበረ፣ የእግዚአብሔር ልጅ በጸጋ የእግዚአብሔር ልጅ ነበረ፣ ፍጥረታትን ሁሉ የሚገዛ ነበረ ምናምን ብለን ክብሩን ተናግረን በኋላ ግን 7ቱ መስተጻራራን በሱ ላይ ተገለጡበት ብለናል። 7 መስተጻራራን እና እንስሳቱ ቀድሞ አርደ ብላን ንዳን ግዛን ሲሉ የነበሩት አሁን ከጌታችን ጋር ከተጣላ ብለው ምን የሚሉት ሆነዋል ማለት ነው? የሚተነኳኮሉት ሆነዋል ብለናል። አዳምን ማለት ነው። በኋላ በጥቅሉ በብሉይ ኪዳን ያጣውን ያንን ሰላማዊ ሕይወት እንደገና በአዲስ ተፈጥሮ እንደዚህ ሆኖ እናገኛለን። አሁን እዚህ መላእክትንም እናገኛለን፣ ራሱን ባለቤቱን ሊቀ ማህበሩን እናገኛለን፣ ቅዱሳንን እናገኛለን፣ ህብረተ ቅዱሳንን፣ እንስሳቱን የቀደመው አርአያና ምሳሌ እንዴት እንደተመለሰች ብቻ ታሳየናለች። ብዙ ነገር ጥልቅ ነገር ታሳየናለች። ብዙ ካየናት ማለት ነው። እና በአዲስ ኪዳን እንደዚህ ሆኖ ተከናውኗል ማለት ነው፣ ተፈጥሯል። ገነተ ዳግማዊ አዳም እንግዲህ አዳም ተፈጥሮ ወደ ገነት ነው የገባው። የተድላ የደስታው ቦታ እሱ ነው የነበረት። የሁለተኛው አዳም ገነቱ እመቤታችን እንደሆነች እንመለከታለን። ከዚያ ስደቱ ሚጠቱ
በአይሁድ ዘንድ ማለት በእግዚአብሔርና በድህነትን ተስፋ በሚያደርጉ ዘንድ ፍቅሩ እግዚአብሔርንም እመቤታችንን ያለው ፍቅር ይታያል። እግዚአብሔርንና እመቤታችንን ደግሞ የሚጠሉ በአይሁድ በአጋንንት በመናፍቃን ዘንድ ያለውን ጽሉን ደግሞ እሱን በደንብ እንመለከታለን። ስኖ ለያዕቆብ ዘአፍቀረ ቅዱስ ዳዊት እንደዛ ብሎ የተናገረውን እና ቅዱስ ያሬድ ደግሞ ወስኑሰ ለያዕቆብ ዘይቤ ብሎ ምንድነው የሚለው ስጋን ተነሳ መድን አይደል? እንደዛ ብሎ የተረጎመው ማለት ነው። ዋስተጻረር ማእከሌከ ወማእከለ ብእሲት ተብሎ በኦሪት ዘፍጥረት የተነገረውን ከዚያ እነ ቅዱስ ጳውሎስ በአንተና በሴቲቱ መካከል ጥልን አደርጋለሁ ብሎ ትንቢት ተናግሮ የነበረውን አንተ የተባለው እንግዲህ ለጊዜው ምንድነው እባብ ቢሆንም በእባብ ያደረው ሰይጣንን ነው እንግዲህ እንደዛ ያለው። ከሰይጣን ጋር በትክክል የሚጣለው ማን ነው ብላችሁ ስታስቡ ግን አዳም አልነበረም ወይም ሔዋን አልነበረችም። ተስማምተው በግብር ተፈቃቅደው አንተ ጌታዬ እኔ ባሪያ ብለው ሁሉ እስከ መፈረም የደረሱበትን ታሪክ ነው የምናየው ከኋላ ስንመለከተው። ትክክለኛው ጠብና እውነተኛው ትንቢት የተፈጸመው ግን በእመቤታችን ነው፣ በእመቤታችን ማለት ነው። እና ቅዱስ ጳውሎስ እንደውም በነገረ ማርያም በደንብ ጽፏል ተብሎ የሚታወቅ ቅዱስ ጳውሎስ ነው። በዚህ ቃል በመጨረሻው ጊዜ ልጁን ልኮ ከሴት ተወለደ ብሏል አይደለ? ዋመበጻ እድሜ ሆኖ አይደለ? እሱም ማለት ነው። እና ሴት ብሎ ነው የገለጣት እመቤታችን ሴት በሴቲቱና በአንተ መካከል ያለው ትንቢት እንደተፈጸመ ለማጠየቅ እንዲህ አድርጎ ሲናገር እናየዋለን። በዚህ መካከል እንግዲህ ብስራቱን እንመለከታለን። ልደቱን ቅድም ያሳየኋችሁ ስዕል ማለት ነው። ብስራቱ በጣም ብዙ የሚደንቅ ነገር አለው። መልአኩ እንኳን ያንን ሰምቶ በጣም ከደስታው ብዛት የተነሳ ከላይ ክንፉን ሲያርገበግብ እስከ ደብረ ሊባኖስ እስከ አድባረ ሊባኖስ ድረስ ተሰማ ነው አይደል የሚለው ታምረ ማርያም። እንግዲህ እንደምትሰሙት እንግዲህ ያ ብስራት አለ። መልአኩ ከእግዚአብሔር ጋር አብስር ሲባል የተከራከረው ከእመቤታችን ጋር የተመጥቶ ደግሞ ተጸንሲ ሲላት የተከራከሩት እሱ ሁሉ ራሱ በጣም ብዙ የሚነገርበት እንትን አለ። ከዚያ የጌታችን ጥምቀቱ ራሱ በጥምቀቱ ምን እንደሰራ ያቺ ጥምቀት እንደውም ዳግሚት ሔዋን ነው አይደል የምትባለው ከገቦ አዳም ሔዋን እንደተገኘች ጥምቀትም ከገቦ እግዚእነ እንደተገኘች እንዲህ እየተደረገ የሚነገርበት። ከዚያ ትምህርቱ የጌታችን ኢየሱስ ክርስቶስ በብስራቱ በልደቱ በጥምቀቱ በትምህርቱ በምግባሩ በታምራቱ በእነዚህ ሁሉ ሰውን አድሶ ሰንግሎ እየተከናወነ አድርጎታል ማለት ነው። ግን በዚህ ህይወት ደግሞ ምን ገጥሞታል? ተግዳሮት ገጥሞታል። ከአጋንንትም ከሰዎችም ውስተ ዚአሁ መጻ ወእሊያ ውስተ የተወክፍዎ ወለለሰ ተወክፍዎ ወሀቦሙ ስልጣነ ይኩን ውሉደ እግዚአብሔር አይደል? ዮሐንስ 1 ላይ የተቀበሉት ማለት ሲመጣ ወደ ወገኖቹ የገዛ ወገኖቹ ተገዳደሩት። የተቀበሉትን ግን ምን አደረጋቸው ነው ያልነው? ልጅ አባት ብለው የሚጠሩበትን የልጅነት ስልጣንን ሰጣቸው ነው እንግዲህ። ስለዚህ በተግዳሮትን መስዋዕትነት በመክፈል በሞቱ በደስታው በትንሳኤው በእርገቱም በምጽአቱም በእነዚህ ሁሉ ነው ያደሳት ቤተክርስቲያኗን ማለት ነው። ቅዱስ ጳውሎስ በእንተ ፍስሐሁ ዘጽንዕ ሎቱ ይላል አይደል? ድህነተ ምእመናን ነው ምንድነው ፍስሐሁ ብሎ የተናገረው ተብሎ ተተርጉሟል። እና በአዲስ ኪዳን ቅድም ታስታውሱ ከሆነ መጀመሪያ ሃይማኖቱ ለህዝብ ነበር የተሰጠው ማለት ለሁሉም ነበር የተሰጠው። በኋላ እየጎደሉ ሲሄዱ ወደ ህዝብነት ወረደ። በአዲስ ኪዳን ግን ተመልሶ ለሁሉ ተሰጠ ማለት ነው። ለሁሉ ተሰጠ ማለት ነው። ከህዝብ ለሁሉም ወደ መሰጠት ወደዚህ ደረሰ ማለት ነው። በክርስቶስ በኩል በእግዚአብሔር ተከናወነ፣ ለእግዚአብሔር ተከናወነ ፍጥረት ማለት ነው። እንደ እግዚአብሔር ተከናወነ። እየተጠራችውም በእግዚአብሔር ለእግዚአብሔር እንደ እግዚአብሔር ተጠራች፣ መልስ ሰጠች ቤተክርስቲያን ማለት ነው። ቤተክርስቲያን አቤት ብላ መልስ ሰጠች ማለት ነው እሱ ሲጠራት። ከዚያ መረጠችው፣ መረጣት፣ በብፁዓን ተለየች፣ አመነች፣ ከበረች፣ በርደተ መንፈስ ቅዱስ የተሰነገለች ሆነች፣ በገድል ጸናች። መጽናት ብቻ ሳይሆን ደግሞ ዝም ብሎ ቁጭ ብሎ መኖር ሳይሆን ደግሞ በተሰጣት ሕግና ስርዓት በመፈጸም በቃችበት ማለት ነው ቤተክርስቲያን። ከዛ ተነሳች፣ ግዝረተ ነፍስ እና ግዝረተ ስጋ የተፈጸመላት ሆነች ማለት ነው። እንደውም በማሌ እንደምናገኘው ንስቲቴ ሀሊፌ ረከብክዎ ዘአፍቀረት ነፍሴ ነው አይደለ? እሺ
ትንሽ ከነሱ አለፍ ብዬ ከአጋንንት ከአይሁድ አስተሳሰብ ከቀደሙ ከጣዖት አምልኮ አስተሳሰብ አለፍ ብዬ ነፍሴ የወደደችውን አገኘች ማለት ነው። እንግዲህ ባጭር የተሰነገለችው ቤተክርስቲያን እነዚህን ሁሉ ተደረገላት ማለት ነው። ከዚያ ምን እንላለን ዛሬ ወነአምን በአሐቲ ቅድስት ቤተክርስቲያን ብለን ደግሞ እንተ ላዕለ ኩሉ ጉባኤ እንዲህ እያል ዛሬን እንገልጻለን ማለት ነው። አዲስ ሕግ ነው የተሰጣት ከዚህ በፊት ያልነበረ። በዚህ ሕግ ግን ከግላ ኦሪት የወጣና ያልወጣ እንትን እንዳለ መርሳት የለብንም ማለት ነው። ከጽሁፉ ልብ ማለት ከዚህ በፊት ያልተጻፈ በልብ ያለ ሕግ ነበር የተሰጣ። መልሶ ወደ ጽሁፍ ሕግ ወረደ። ከዛ እንደገና ከጽሁፍ አውጥቶ ደግሞ ወደ ጌታ ወንጌል ጽፏል እንዴ? አልጻፈም አይደል? በሐዋርያት በልበ ምዕመናን ነው ጽፎ የሄደውና እንደውም በጣም የሚደንቀው የተጻፈ ሕግ በጣም አደገኛ ነበርና አንድ የቤት ስራ ሰጥቻችሁ ልጨርስ። የአርዮስ የምንፍቅናው ምክንያት ምን እንደነበረ በዚሁ አጋጣሚ ለዛሬ ማለት ለሐሙስ መልስ እንድትሰጡኝ ይፈልጋለሁ። አሁን እንድትመልሱልኝ ፈልገው በተጻፈና እና ባልተጻፈ ሕግ መመራት ያመጣውን ነገር አገናዝባችሁ እንድትመልሱልኝ። የአርዮስ መውደቁና መሳቱ ምክንያት ምን እንደነበረ እሱን መልስ እንድትሰጡኝ ይፈልጋለሁ። ለማንኛውም በአዲስ ኪዳን እንዲህ አድርጎ አከናውኖ ተጋድሎዋን እንድትፈጽም እስከ ምጽአት ድረስ እንድትፈጽም ኃላፊነት ሰጥቷት ስራውን ጨርሷል ማለት ነው። እግዚአብሔር አምላካችን በሕጉ ጸንተን እንድንኖር መልካም ፈቃድ ይሆንልን። ያስተማረን የገሰጸን ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።